ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቅድመ ማቤት ዜናዎችን የኢትዮጵያ መንግስት መከላከያ ሰራዊት ህብረ ብሔር ሆኗል እያለ ወያኔ ቢምልም ሰራዊቱ ግን አሁንም በትግራይ ተወላጆች ተጨፈለቅን እያለም ይገኛል የጉለሌ ክፍለ ከተማ የኦሮሞና የአማራ ተወላጆች በፌደራል ፖሊስ ቤታችን ተበረበራሉ የዩኒቨርሲቲ ተማሪዎች በከፍተኛው ፍርድ ቤት ብይን ተላለፈባቸው የኬንያው ፕሬዝዳንት ኡሁሩ ኬንያታ ዘሄግ ፍርድ ቤት ቀረቡ ከዜናዎች ጋር ኢዮባይሳነኝ ዜናው ሲተነተን እነሆ የተማሪዎች አለባበስ ስነስርዓትና በዩኒቨርሲቲው ህግ ሆኖ እንዲወጣ የተደረገው የስነ ምግባር ደንብ በመቃወምና የተለያዩ ምስጢራዊ አደረጃጀት በመጠቀም የሽብር ድርጊት በመፈጸም ተጠርጥረው የተከሰሱ 13 ተማሪዎች በወያኔ ኢፍታዊ ፍርድ ቤት ጥፋተኛ ተባሉ ከዚህ ተመሰረተባቸው 13 የዩኒቨርሲቲ ተማሪዎች ጉዳይ ሲመረመር የከረመው የፌደራሉ ከፍተኛ ፍርድ ቤት 14ኛ ወንጀል ችሎት መስከረም 23 2007 ዓ.ም ጥፋተኛ ያላቸውን ተከሳሾች የቀረበባቸውን ወንጀል መከላከል ባለመቻላቸው መሆኑን ውሳኔው ያሳያል ጥፋተኛው የተባሉት የዩኒቨርሲቲ ተማሪዎች የጅጅጋ የሲቪል ሰርቪስ እንዲሁም የጅማ የአዋሳ የደብረ ብርሃን ተማሪዎች ይገኙበታል ከሳሽ ወያኔ ተጠርጣሪ ወንጀለኛ አድማ በማድረግ ባህር ዳር ዩኒቨርሲቲ ጥቅምት ወር 2005 ዓ.ም በመቃወም አመጽ እንዲነሳ በማድረግና የመማርና የማስተማር ሂደቱ እንዲደናቀፍ በማድረግ እንዲሁም በመንግስት ዩኒቨርሲቲ ተማሪዎች አመጽ እንዲስፋፋ አድርገዋል የሙስሊም ፍትህ አፈላላጊዎች ተብለው የሚጠሩትን ሰዎች እንዲፈቱ ብለው በመጠየቃቸው መሆኑን ክሱ ያሳያል የተማሪዎቹ ስም ዝርዝር ከዚህ በታች እንጠራለን እስማኤል ኑሁሪ ፈቲያ መሐመድ ሪሃ ቃሲም ሲሃድ አብርሃም አብዲ መሐመድ ዩሴን ፈይሃ መሐመድ አሚን መሐመድ ሲሃድ አብደላ መሐመድ ኢብራሂም ዩሱፍ የተባሉ የዩኒቨርሲቲ ተማሪዎች በፌደራሉ ፍርድ ቤት ብይን ተላልፎባቸዋል በአዲስ አበባ ከተማም በተለምዶ ጉለሌ ክፍለ ከተማ እየተባለ የሚጣራው አካባቢ የሚኖሩ የኦሮሞና የአማራ ተወላጆች ቤት በተለያየ ቀን በፌደራል ፖሊስ ብርበራ እንደተካሄደባቸው ለዝግጅት ክፍላችን ገለጹ ይህ ፌደራል ፖሊስ በማስገደድ በራስ ከፍቶ ያለ ፍርድ ቤት እዛዝ ብርበራ አካሂዷል ፖሊሶች ሲጠይቁ የነበሩት የተደበቀ መሳሪያ አለ ከተማው የሽብር ድርጊት ለመፈጸም ከኦነግና ከግንቦት ሰባት ተቀብላችሁ መሳሪያ ደብቃችኋል አውጡ በማለት ነዋሪዎችን ሲያስገድዱና እንዲሁም ሲያንገላቱ እንደነበረ ተናግረዋል ነዋሪዎቹ እንዳሉት ይህ ፖሊሶች አንዳች ነገር ሳያገኙ አስገድደውን አስፈርመውናል ፎቶም አንስተውናል ከዚህ በኋላ አንድ ድርጊት በከተማው ቢፈጸም እናንተ ግንባር ቀደም ታሳሪዎችና ለፍርድ የምትቀርቡ ናችሁ ብለዋቸው እንዳስፈራሯቸው ተናግረዋል የኬንያው ፕሬዝዳንት ኡሁሩ ኬንያታ ዘሄግ የሚገኘው ዓለም አቀፍ ወንጀል ተመልካች ፍርድ ቤት አይሲሲ ቀረቡ አይሲሲ ከ7 ዓመት በፊት በኬንያ ከተካሄደው ፕሬዝዳንታዊ ምርጫ በኋላ በአገሪቱ የተካሄደውን የጎሳ ግጭት አቀነባብሯል በሚል በተጠረጠራቸው ኬንያታ ላይ ክስ መመስረቱ የሚታወስ ነው አንድ በስልጣን ላይ ያለ መሪ በዘሄግ ፍርድ ቤት ሲቀርብ ኬንያታ የመጀመሪያ ሲሆኑ ይህ ጉዳይ አነጋጋሪ ነበር የኬንያው ፕሬዝዳንት ኡሁሩ ኬንያታ ጠበቃ በሰባዊነት ላይ ወንጀል መፈጸም የሚለውን ክስ እንዲሰረዝላቸው ፍርድ ቤቱን ጠይቀዋል ኬንያ ውስጥ ከታህሳስ 2007 እስከ ጥር 2008 ዓመተ ምህረት በተለይ ሁለት ብሔረሰቦች መካከል የጎሳ አምባጋሮ ተፈጥሮ ብዙዎች እንዲገደሉ የጠነሰሱት ኡሁሩ ኬንያታ ናቸው በሚል ጥርጣሬ ነው በሀገሪቱ የመጀመሪያው ፕሬዝዳንት ጆሞ ኬንያታ ልጅ ላይ ክስ የተመሰረተው በያኔው ሁከት 1200 ሰዎች መገደላቸውና 600 ሰዎች ከየቀያቸው መፈናቀላቸው ታውቋል የ52 ዓመቱ ጎልማሳ ኡሁሩ ኬንያታ ስልጣናቸውን ለመከተላቸው ዊሊያም ሩቶ
አስረክበው ደሃህ ከገቡ በኋላ ዓለም አቀፍ ፍርድ ቤት ደረጃ ላይ ለተሰበሰቡ ደጋፊዎቻቸው ዛሬም እነርሱ በፈለጉት መሰረት እዚህ ደርሰናል መተንላቸዋል አሁን ቢሆንም ታዲያ ምንም ነገር የለም ሲሉ ተደምጠዋል ኬንያታ ይሄንን የተናገሩት በወንጀል ሊያስከሰን የሚችል ነገር ምንም ነገር የለም ለማለት እንደሆነ ይነገራል በኢትዮጵያ ውስጥ በርካታ የኦሮሞ ተወላጆች እንደ ድኩላም ታርደዋል ተገለዋል በ2007 ዓ.ም በአውሮ ጎዳና ላይ በአጋዚን የተጨፈጨፉት የግለሰቦች ህይወት ቁጥሩ በርከት ያለ እንደሆነ ይታወቃል አምባገነኑም የወያኔ አመራሮች ዘሄግ ፍርድ ቤት መቅረብ አለባቸው የሚሉ የህግ ባለሙያዎች ተበራክተዋል ቻርወር ያሰማል የመከላከያ ሰራዊት አዛዥ ቦታዎችን በአንድ ብሔር ቁጥጥር ስር ነው በሚል በተደጋጋሚ ትችት የሚደርስበት የኢህአዴግ ሰራዊት ህብረ ብሔር ማድረጉን ገለጸ የተለያዩ የመንግስት ሰራተኞች እንዲወያዩበት ተብሎ በኢህአዴግ የተዘጋጀው ሰነድ የትንክት ኃይሎች በሀገራችን የአንድ ብሔር በላይነት ያለ ለማስመሰል የሚያደርጉት ሙከራ የለም ካለ በኋላ ሰራዊታችን በህገ መንግስቱ መሰረት የተዋቀረ ህብረ ብሔር ሰራዊት ሆኖ እያለ በመጀመሪያዎቹ አመታት ከትግሉ ጋር ተያይዞ የነበረውን አለመመጣጠን ረጅም ርቀት ተጉዘን እያለን ይህ እንዳልሆነ ለማስመሰል በትግራይ ህዝብ ላይ ያነጣጠረ የማያቋርጥ የማጥላላት ዘመቻ እያካሄዳሉ ብለዋል የትንክት ኃይሉ የሚኒስተር ኃላፊነት እየቆጠረ ይህ ብሔር ከዚያኛው የበለጠ ደርሷል በማስመሰል ስርዓቱን የእኩልነት ሳይሆን የመበላለጥና ያንዱ በላይ ያንዱ በታች ለማስመሰል የሚያደርጉት ጥረት እንዳልተቋረጠ ገልጿል ይሁንና በመከላከያ ሰራዊት ውስጥ የተለያየ ብሔረሰቦች ዛሬም ተቃውሟቸውን እየገለጹ እንዳለ የሚደርሰን መረጃ ይገልጻል አሁንም በመከላከያ ውስጥ የአንድ ብሔር በላይነት ነክሶ እንዳለ ሰራዊቱ ራሱ እየገለጸ ይገኛል ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋራ በዚህ ሙዚቃ እንሽጋግራለን ወደ ሌላ ፕሮግራም Chuan kesiko kifene badan si shakke nikakata ati oto gargar bane ani fene koti simbarbado man si shakko ma gargar kifane mami dan jira chuan kesiko kifene badan si shakke nikakata ati gargar bane ani fene koti simbarbado ani simbarbado anana tintole khalike barana ummi dafsitini nabatu mana yadana sokiti kalbindo sibana simbarbado mami ko sifagado fi hontum chalo nanaga e jaleto adambana ya gifte ani simbarbado wanta cheros mariana siaras dodo bana pedido manggar bana ani simbarbado shakko magargar kimbane sudadan jira chuan kesiko kifene badan si shakke nikakata ati oto gargar bane ani fene koti simbarbado ani simbarbado
soda to garbane barbado 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 sodan ko se pagado o fi hondun chado nagai ya jalleto adamba na ya gift barbado mangga cirus mariana disiaras dodo bana begitu manggar garibana dodo made adamba barbado የራስን እድል በራስ መወሰን እንደ ጠባብነት ብዙዎች ይገልጹታል። በተለይም በአንድነት ስር ያሉት በኢትዮጵያ አንድነት እናምናለን የሚሉት ቡድኖች የብሔር ጥያቄ የሚያነሳ ሁሉም በእነሱ ዘንድ ጠባብነት ይባላል። ሪፈረንደም ያደጉት ሀገሮች ደግሞ ራሳቸውን ነፃ ለማውጣት ተንቀሳቅሰው ነበር። በዚህ ላይ ከጋዜጠኛ ፖሮ በራቃ ጋራ የማደርገውን ቆይታ እንድትከታተሉ እጋብዛለሁኝ። ጀሪ ገሉ ዲዴ እያለ የሚያቀነቅነውን ዜማ አስቀድምና እንግዳዬን ይዤ ቀርባለሁ። መልካም ቆይታ። Jabana
ተወዳጁን ድምጻዊ ተፈሪን ከልብ እናመሰግናለን። ጀርሲላ ከይንገላ ሂምቤክቱ እያላቀንቅኗል። የስኮቶችን የራስ እድል በራስ መወሰን አያይዞ ጋዜጠኛ ቦሩ በራቃም ከኦሮሞ ህዝብ ትግል ጋር እያነጻጸረ ይጽፍ ነበር። እውነት የኦሮሞ ህዝብና የስኮቶች የመገንጠል ጥያቄ አንድ ይሆን? እስኪ አድማጮች ከጋዜጠኛ ቦሩ በራቃ ጋር የማረጋውን ውይይት እንድትከታተሉ ጋብዛለሁ። ጋዜጠኛ ቦሩ በራቃ ለቃለ መጠይቁ ፈቃደኛ ስለሆንክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በራሴ ስም አመሰግናለሁ። እኔም አመሰግናለሁ ስለጊዜያችሁ። እንግዲህ የስኮትላንድ ሪፈረንደም የተካሄደው አሁን ከአንድ ባለስልጣናት ከሁለት ሳምንታት በፊት ነው። ምናልባት አሁን ይሄ አርዕስት ቀዝቀዝ ብሏል ማለት ይቻላል በዓለም አቀፍ ደረጃ። ግን በእኛ ሀገር ሁኔታው ከኦሮሞና ሌሎች ህዝቦች ራስን እድል በራስ የመወሰን ጥያቄ ጋር ተያይዞ እስካሁን አልቀዘቀዘም። ብዙዎች እየተነጋገሩበት እንደሚገኙ ይታወቃል። ምክንያቱም ያ መዘዝ ወደ ሀገራችን መጣ ይሆን ብለው የአንድነት ኃይሎች የሚያነሱት ስጋት ስላለ ነው ማለት ነው። ጥያቄንም ለመመለስ የስኮትላንድ ሪፈረንደም እና የኦሮሞ ህዝብ ጥያቄ ይመሳሰላል ወይ የሚለው ጥያቄ በአጭሩ መልሱ አይመሳሰልም ነው። የሚያመሳስለው ነገር በጣም ጥቂት ነው። እሱ ምንድን ነው? የራስን እድል በራስ የመወሰን ጥያቄው ብቻ ነው የሚመሳሰለው እንጂ ስኮትላንድና ኦሮሚያ በምንም መልኩ አይመሳሰሉም። እኔ ከአሁን በፊት በዚህ ጉዳይ ላይ ሁለት መጽሐፎች ጽፌ ነበረ። አንዱን በእንግሊዝኛ ነበር፣ አንዱን በአማርኛ። ለማስተያየት ነበር የሞከርኩኝ። ምንድን ነው የእኛ ጥያቄ የኦሮሞ ህዝብ ጥያቄና የስኮትላንዶች ጥያቄ በምንም መልኩ አይመሳሰልም። እነሱ በጣም የበላቸው ናቸው። በጣም ጥቂት መብቶች ናቸው ታፍነውብናል ብለው የሚታገሉት ወይም ደግሞ የራሳቸውን ሀገር ለመመስረት የሚያነሱት ጥያቄ እኛ ግን መያዣ መጨበጫ የለውም። አብዛኛው የሰብአዊ መብታችን ሁሉ ተጨፍልቆ ነው ላለፉት አንድ ክፍለ ዘመናት በላይ የተገዛ ነው እና የራስን እድል በራስ የመወሰን ጥያቄው ላይ ነው እንጂ የምንመሳሰለው የፖለቲካ ማንነታችን፣ ታሪካችን፣ ህዝባዊ ወይም ሰብአዊ መጠናችን ተመሳሳይነት የለውም። ታዲያ እስኪ ቦሩ መቼም የኦሮሞ ህዝብ ከዚህ ከሪፈረንደሙ ምንድነው ሊማር የሚችለው? ለኦሮሞ ህዝብ እንደው ትርጉም አለው ብለህ ታስባለህ? አዎ፣ ትልቁ ጥያቄ እሱ ነው መነሳት ያለበት። ከዚህ መማር የሚቻለው ነገር የዲሞክራሲን አስተማማኝነት ወይም የዲሞክራሲ ትልቁ ጥቅም ወይም ትልቁ አቅም የታየበት ሪፈረንደም ነበረ ስኮትላንዶች ባለፈው ጊዜ ያደረጉት እና ያ ዲሞክራሲ ባይኖር ኖሮ ዛሬ ዩናይትድ ኪንግደም ውስጥ የሺዎች ደም እንደ ጎርፍ በፈሰሰ ነበር ማለት ነው፣ ይህንን ጥያቄ በማንሳታቸው ብቻ። ነገር ግን ጥያቄው ተጀምሮ ሪፈረንደሙ ተካሂዶ ሁሉም ነገር እስካበቃበት ድረስ አንድም ሰው አይደለም በመፋሰስ በመጥፎ ቃል እንኳን የተተዳደረ ወይም ሰው ዘለፋ አንዱ በሌላው ላይ ሲያሰማ እንኳን አልታየም ማለት ይቻላል። ሁሉም ነገር በስነ ስርዓት ተከናወነ ማለት ነው። እኛ ከነሱ መማር የምንችለው ትልቁ ነገር ምንድን ነው? በዚች ሀገር ወይም ባለንበት አካባቢ ያን ያክል አስተማማኝ የሆነ ዲሞክራሲ ማስፈን ይቻል ይሆን የሚል ጥያቄ ነው። ዲሞክራሲ እንግዲህ የሁሉም ኃይሎች ጥያቄ ነው በቃል ደረጃ ማለት ነው። በትክክል ግን ያንን ዲሞክራሲ እውን ለማድረግ እንመኛለን ወይ የሚል ጥያቄ ነው የሚያነሳው። ትክክለኛ ዲሞክራሲ በኢትዮጵያ ከሰፈነ የኦሮሞም ሆነ የሌሎች ህዝቦች ራስን እድል በራስ የመወሰን ጥያቄ በትክክል ሊንሸራሸር ይችላል ማለት ነው ያለ ምንም ተቃውሞ። ምክንያቱም አሁን ስኮትላንዶች ይህንን ጥያቄ ሲያነሱ የእንግሊዙ ጠቅላይ ሚኒስትር ምንም አይነት የኃይል ዛቻ አላሰሙም ማለት ነው። ያደረጉት ነገር ቢኖር ስኮትላንዶች ፍላጎታቸው ከሆነ መሄድ ይችላሉ፣ ነገር ግን ከዩኬ ጋር አንድ ላይ ዩኒየን ውስጥ ሊቆዩ ነው፣ ለሁላችንም ጥቅም ያለው ለሁላችንም የሚጠቅመው ሲሉ ነው በትህትና የተናገሩት እና ስኮትላንዶች ያንን የዩኒየኑን
ኮንስቲቱሽን ወይም ህገ መንግስትን መሰረት በማድረግ ጥያቄያቸውን አነሱት። እንግዲህ የህዝባቸው ውሳኔ ምን እንደነበረ ሁላችንም አይተናል ማለት ነው። እና ከነሱ ልንማር የምንችለው ዲሞክራሲ ካለ የራስን ዕድል በራስ የመወሰን ጥያቄ ሁሌም ጤናማ ጥያቄ ነው ማለት ነው። መልካም እስኪ ቦሮ አሁን ስናነሳ የስኮትላንድን ነው እያወራን ያለነው። የኦሮሞ ህዝብ በትክክለኛው የኦሮሞ ህዝብ ጥያቄ ምንድነው? የኦሮሞ ህዝብን ለመገንጠል ወይም ሪፈረንደም ለማድረግ ሊያበቃው የሚችለው ነገር ምንድነው? ስለ ኦሮሞ ጉዳይ ከመምጣቴ በፊት እንግዲህ እንዳልከው ከስኮትላንድ ጉዳይ ጋር እያነጻጸርን ስለሆነ ትንሽ እነሱን ታሪክ ነካ ማድረግ ሊኖርብን ነው። ስኮትላንዶች ከረጅም ዓመታት በፊት ራሳቸውን በራሳቸው ሲያስተዳድሩ ነበረ። በጣም የታወቀ ራሳቸው የፖለቲካል ሲስተም ነበራቸው። በዛ ውስጥ እያሉ ነበረ ወደ 14ኛው ክፍለ ዘመን ወይ 13ኛው ክፍለ ዘመን አካባቢ ጦርነቶች ነበሩ። አልፎ ከእንግሊዝ ኪንግደም ጋር ማለት ነው ከኢንግላንድ ጋር በተለይ ዋርስ ኦፍ ዘ ስኮቲሽ ኢንዲፔንደንስ የሚለው ከባለሳሳት ከ1296 እስከ 1328 አካባቢ የተካሄደ በጣም ተያያዥ የሆነ ጦርነቶች ነበሩ። እነዚህ ጦርነቶች በስኮትላንድ ኪንግደም እና በኢንግላንድ ኪንግደም መካከል ሲካሄዱ የቆዩ ናቸው። እነዚህ ጦርነቶች አንዱ ሌላውን የመውረር ሙከራ የመቀልበስ ጦርነት ነበርና በዛ ጦርነት ብዙ ሰው ተፈጅቷል። ታውቀው እንደሆን ብሬቭሄርት የሚል አንድ ፊልም አለ። ባለሳሳት ከአንድ 10 ዓመት በፊት የተሰራ ነው። በዚህ በስኮትሾች ጦርነት ላይ ተንተርሶ የተሰራ ታሪካዊ እውነተኛ መሰረት ያለው ፊልም ነው እና በዛ ጦርነት ላይ ለምሳሌ በዛ ፊልም ላይ ማየት እንደሚቻለው ሰው በገፍ በጣም ዋጋ ቀር በሆነ መልኩ ሲጨፋጨፍ ነው የምናየው እና ያ ታሪክ እውነት ነበረ። እንግዲህ ስኮትላንዶች የሀገራቸውን ሉዓላዊነት ለማስከበር ያን ያህል ትንቅንቅ ነበራቸው ማለት ነው ከእንግሊዞች ጋር ማለት ነው። ያ ነገር ካለፈ በኋላ በቅርቡ ማለትም ከ300 ዓመት በፊት 1703 ዓመተ ምህረት ላይ ስኮትላንዶችና እንግላንዶች አክት ኦፍ ዩኒየን የሚባል ስምምነት ፈርመው ዩኒየን ለመፍጠር ወይም ደግሞ የጋራ አገር ዛሬ ዩኬ እንላለን ማለት ነው መስርተው ነው እስከዛሬ ድረስ መብቶች በትክክል ወደ ታች ወርደው ማለት ከማዕከላዊው መንግስት ወደ ስኮትላንድም ይሁን ሌሎች የዩኬ አካላት ማለትም ዌልስ የሚባል አለ፣ ኖርዘርን አይርላንድ አለ እና ኢንግላንድ ዋናው አለ። እነዚህ ሁሉ ወደ ታች ወረደ ወይም ወደ የሪጂናል መንግስቱ የወረደ ስልጣን ነበራቸው አላቸው ዛሬም ድረስ ማለት ነው። ይሄ ዲቮሉሽን ይባላል። ስልጣንን ወደ ታች አውርዶ ህዝቦች ራሳቸውን በራሳቸው እንዲያስተዳድሩ የማስቻል የፖለቲካ ሲስተም ነው ማለት ነው እና ስኮትላንዶች የዚህ የዲቮሉሽን መብት በጣም በዋነኛው ተጠቃሚዎች ነበሩ ከ1707 አንስቶ ማለት ነው እና በዚህ መብት ምክንያት ነው በዚህ መብት መሰረት ስኮትላንዶች የራሳቸውን ገንዘብ እስከ ማሳተም ሁሉ መብት ተሰጥቷቸዋል። ነገር ግን ፓውንድ ስተርሊንግ በጣም ዋጋ ያለው ገንዘብ ስለሆነ በዓለም አቀፍ ደረጃ ያንን መጠቀም ነው እንጂ የመረጡት የራሳቸውን ገንዘብ እስከ ማሳተም ይችሉ ነበር ማለት ነው። በዛ ላይ የራሳቸው ቸርች ሲስተም አላቸው። ቸርች ኦፍ ስኮትላንድ ማለት ከእንግላንድ ነፃ የወጣ ቸርች ሲስተም አላቸው እና የህግ ሲስተም አላቸው። የራሳቸው የሆነ ፍርድ ቤት አላቸው። የራሳቸው የሆነ ጀስቲስ ሲስተም አላቸው ማለት ነው እና መብቶች በጣም በዋነኛ ወደ ታች የወረዱበት ወደ ሀገራቸው ወደ ስኮትላንድ ወርደው የሚጠቀሙበት ሁኔታ ነው የነበረው ማለት ነው። በዚህ መልኩ ነው ስኮትላንዶች ሲመጡ ቆይተው ባለፈው 1980 አካባቢ የስኮትላንድ ናሽናሊዝም እንደገና አንሰራራ። ምን ማለት ነው? ከ1980 በፊት በተለይም ከ1920 እስከ 70ዎቹ ዋናዎቹ የእንግሊዝ ኮንሰርቫቲቭ ፓርቲና ሌበር ፓርቲ ስኮትላንድ ውስጥ በጣም ተሰሚነት ነበራቸው። ብዙሀኖች ነበሩ እነዚህ ፓርቲዎች። ግን ከ1970ዎቹ ጀምሮ ስኮትላንዶች በራሳቸው የመተማመን የራሳቸውን ፓርቲ የማጠናከር
እና ከ1980 ጀምሮ SNP የሚባለው ስኮቲሽ ናሽናል ፓርቲ የሚባለው የስኮትላንዶች ሀገር በቀል ድርጅት በተለይ በ1990ዎቹ አካባቢ ከሁለቱ የዩኬ ትልልቁ ፓርቲዎች በላይ ወጣና ብዙሃንነቱን ቦታ ያዘ ማለት ነው እና ከዛ በኋላ ሌበር የሚሆን ኮንሰርቫቲቭ ፓርቲዎች ስኮትላንድ ውስጥ የነበራቸው ተሰሚነት ወረደ ማለት ነው እና ይሄ ነገር ነው አሁን ሄዶ SNP በጣም ተሰሚነቱን በማዳበር የራስን እድል በራስ የመወሰንን ወይም የሪፈረንደሙን ጥያቄ እስከ ማንሳት ድረስ ያመጣው ይሄ የስኮትላንዶች የናሽናሊዝም ከጊዜ ወደ ጊዜ እያደገ መምጣት ነው ማለት ነው። በተለይም በወጣቱ ትውልድ አካባቢ ዛሬ በጣም የሚያሰጋው እንግሊዞችን ማለት ነው ምንድነው ይሄ ጥያቄውን በቀደም የተደረገው ሪፈረንደም ተከናውኖ የሚያበቃ አይነት አይደለም፣ ወደፊትም ሊነሳ የሚችል ነገር ነው ተብሎ ነው የሚጠበቀው። ምክንያቱም ወጣቱ ትውልድ ነው የስኮትላንድን ነጻነት የስኮትላንድን ኢንዲፔንደንስ እየጠየቀ ያለው። በእድሜ ገፋ ያሉት በቀደም አይተህ እንደሆነ የት ነው የመረጡት ኖ ማለት ስኮትላንድነትን ሳይሆን በዩኬነት ማለት በእንግሊዝነት በሀገር አቀፍ ደረጃ በዩኒየንነት የመቀጠልን ሀሳብ ነበር ያንጸባረቁት በእድሜ ገፋ ያሉት የሀገሪቱ ዜጎች ማለት ነው። ግን አብዛኛው ወጣቱ ትውልድ የስኮትላንድን ነጻነት ነው የደገፈው። ይሄ ወደፊትም እንግዲህ እቺ ሀገር የራሷን መንግስት የመመስረት አዝማሚያ እየገፋ መምጣቱን ነው የሚያሳየው እና አሁን በዚህ አመት የተከናወነው የሪፈረንደም ምርጫ መልሱ ያለፈው ማለት ከዩኬ ጋር የመቆየትን ጉዳይ የመረጠ ቢሆንም ወደፊት ግን ያው የስኮትላንድ ነጻነት የማይቀር መሆኑን ያሳየ አዝማሚያ ነበረ ባለፈው ጊዜ በዚህ ሪፈረንደም ያየ ነው ማለት ነው። ወደ ኦሮሚያ ጉዳይ ልምጣል። እንግዲህ የኛ ጉዳይ በሪፈረንደም በቀላሉ የሚፈታ አይነት አይደለም። ምክንያቱም ይህንን መብት የሚፈተን አካል የለም። አሁን እነዚህ እስካሁን የምናወራው የእንግሊዝና የስኮትላንድ ጉዳይ በዲሞክራሲ ስላደጉት የአውሮፓ ሀገሮች የፖለቲካ ጉዳይ ነው እያወራን ያለ ነው። የኛ የኦሮሞና የኢትዮጵያ ጉዳይ ግን በጣም ኋላ በቀር ተርድ ወርልድ ወይም አፍሪካ ያው ሶስተኛው ሀገሮች በጣም ስራ በሆነችው በኢትዮጵያና በኢትዮጵያ ውስጥ የሚታየው ፖለቲካ የሚያንጸባርቅ ነው እና ኃይል ያለው የሚገዛበት ኃይል የሌለው የሚገዛበት የፖለቲካ ጥያቄ ወይም የዲሞክራሲ መብቶች የሚባሉ ነገር በቃል ደረጃ የሚነገሩ እንጂ በተግባር ፈጽሞ መሬት ላይ የማይታዩበት ሀገር በመሆኑ በቀላሉ የራስን በራስ የመወሰን ጥያቄን እንደዚህ በሰላማዊ መንገድ የማራመዱ ሁኔታ በፍጹም በቅርብ ጊዜ ውስጥ ሊታይ የማይችል ነገር ስለሆነ በአፍሪካ ቋንቋ ወይም በአፍሪካ ኮንቴክስት ልንል የምንችለው ነገር ምንድን ነው? አቅምን ማዳበር የሚጠይቅ መብት ነው። አቅም ከገነባ በኋላ ወታደራዊውን ፖለቲካዊውንም አቅም ከገነባ በኋላ ነው ሪፈረንደም መጠየቅ የምችለው። ካልሆነ ግን ማንም ሊሰማ አይችልም፣ ማንም እውቅና ሊሰጥህ አይችልም። ለምሳሌ ኤርትራ ሪፈረንደም አካሄዳ በ1992 ነጻነቷን አረጋግጣለች። እንዴት ነው ሊሆን የቻለው? ምክንያቱም በወቅቱ የሻዕቢያ ኃይል በጣም በወታደራዊ ሚሊተሪ ማለት ነው በጣም የታጠቀና ኤርትራ የሚባለውን አካባቢ በሙሉ ከተቆጣጠረ በኋላ ነው ይሄ ጥያቄ የተንሸራሸረው ማለት ነው። ያ ባይሆንና ምንም አይነት አቅም ባይኖራቸው የፖለቲካ ተጠሚነትም ባይኖር ወታደራዊ አቅሙም ባይታይ ኖሮ ያንን መብት የማረጋገጥ አቅሙ ባልኖራቸው ነበር ማለት ነው እና የኦሮሞ ጉዳይም ተለያይቶ የሚታይ ጉዳይ አይደለም። በተለይም ኦሮሚያ ማለት ደግሞ ከፍተኛ የኢኮኖሚ አቅም የሚታይበት ከፍተኛ የሰብአዊ አቅም የሚታይበት እና በጣም የሰፋ የቆዳ ስፋት ያለው አካባቢ ከመሆኑ አንጻር ይሄ ጥያቄ በቀላሉ በሰላማዊ መንገድ ተሰሚን ማለት በብሔራዊ ሊሆን የማይችል ነገር ነው እና ብዙ ዝግጅቶች የሚጠይቅ ነው ማለት ነው። መልካም ቦሩ፣ አንድ ነገር እንድትረዳልኝ የምፈልገው የሚያነሱት ጥያቄ አለ። በተለይ የአንድነት ኃይሎች የሚያነሱት አለ። በአሁን ሰዓት የኦሮሞ አቀማመጥ ካርታም
ለሪፈረንደም አመቺ እንዳልሆነ ነው እየተገለጸ ያለው። ይሄ ባለበት ሰዓት ውስጥ የኦሮሞ ህዝብ ነጻነቴን አውጃለሁ ብሎ እየታገለ በርካታ ልጆችን መስዋዕትነት እየከፈለ ይገኛል። የስኮትላንድን ስትመለከት ደግሞ በፍላጎታቸው ከ3 ዓመት በፊት ውህደት ፈጥረዋል። የኦሮሞ ህዝብ ደግሞ በጉልበት ተሰብሮ ድንበር ተሰብሯል፣ ጡቴ ተቆርጦ እየተቆርጦ ነው ወደ ኢትዮጵያ የተቀላቀልኩት የሚል ነገር አለ። ታዲያ የምድሩ አቀማመጥ ትክክል ባልሆነበት ሰዓት ባልሆነ ካርታው እንዴት ነው የኦሮሞ ህዝብ ሪፈረንደም ሊያውጅ የሚችለው? የኦሮሞ ህዝብ በኢትዮጵያ ጥላ ስር ሆኖ ቋንቋው፣ ማንነቱ፣ ባህሉ ከተከበረ የራሱ አስተዳደር ካለው ይህ በኢትዮጵያ ስር መሆኑ አይጠቅመውም ትላለህ? ይሄ ጥያቄ ስለሚነሳ ነው። በጣም ጥሩ ጥያቄ ነው። አንደኛ ነገር የኦሮሞ ህዝብ የኦሮሚያ ጂኦግራፊያዊ አቀማመጥ ማዕከል ላይ ስለሆነ የራስን ዕድል በራስ የመወሰን ጥያቄ ወይም ደግሞ ሪፈረንደምን ጠይቆ ነጻነትን ለመጎናጸፍ አያስችልም የሚባለው ነገር ተቀባይነት የለውም። ምክንያቱም ጂኦግራፊያዊ አቀማመጥ ሪፈረንደምን ከመጠየቅ ያግዳል የሚል ህግ በየትኛውም ዓለም አቀፍ ህግ ላይ አልተቀመጠም። መታወቅ ያለበት ነገር ይሄ ነው። ኦሮሚያ እውነት ነው ማዕከላዊ አካባቢዎችን ላይ የሚገኝ ሪጅን ነው። እንደ ኤርትራ ፐሪፈሪያል አይደለም፣ ወይም እንደ ስኮትላንድ ፐሪፈሪያል አይደለም፣ ወይም እንደ ሳውት ሱዳን ፐሪፈሪያል ማለት ጫፍ ላይ አይደለም ማለት ነው። ነገር ግን መሀል አገር ሆኖም የመሀል አገሩ ህዝብን ሰብአዊ ህዝብ ነው ማለት ነው። መብቱን መጎናጸፍ የሚፈልግ ህዝብ ነው ማለት ነው። ከፍቶኛል፣ ይሄ ስርዓት አልተመቸኝም ካለ ማዕከል ላይ የሚሆን ጫፍ ላይ የሚሆን የራሱን እድል የመወሰን መብቱ በዓለም አቀፍ ህጎች የተደነገገ መብት ነው ማለት። አሁን ትልቁ ዓለም አቀፍ ህግ የምንለው የዩናይትድ ኔሽን ህግ ነው እና እዛ ላይ ያለው ህግ ማንኛውም ህዝብ የራሱን መብት ለማስከበር የራሱን ማለት ራሱን በራሱ ለማስተዳደር መብቱን የማስከበር ሙሉ አቅም እንዳለው እንደሚፈቀድለት ነው የተረጋገጠው እንጂ በጂኦግራፊያዊ አቀማመጥ ይወሰናል የሚል ነገር የለም። ለምሳሌ የራስን ዕድል በራስ የመወሰንን መብት ለመጀመሪያ ጊዜ ይህንን ሀሳብ ያንሸራሸሩት ውድሮ ዊልሰን በፌብሩዋሪ 1918 አካባቢ ማለት ነው። ይሄ የአንደኛው ዓለም ጦርነት እየተጠናቀቀ ባለበት ወቅት መሆኑ ነው። አንድ ነገር ተናግረው ነበረ። ምንድነው ያሉት? ቃል በቃል ናሽናል አስፓይሬሽን መስት ቢ ሪስፔክትድ ፒፕል may now be dominated or governed only by their own content. Self-determination is not a need if it is an imperative principle of action. በደረቁ ወደ አማርኛ ሲተረጎም የብሔራዊ ፍላጎት መከበር አለበት ነው ትልቁ ነጥብ ማለት ነው። እንግዲህ አንድ ህዝብ ብሔራዊ ፍላጎት ብሔራዊ ጥቅም ይኖረዋል። ያ ብሔራዊ ጥቅሙ የትም ይሁን የት መከበር አለበት ነው ውድሮ ዊልሰን የተናገሩት እና ይሄ አሁን የትም ይሁን የት ጫፍ ላይ ይሁን ማዕከላዊ አገር ውስጥ ይሁን መከበር አለበት ነው። አሁን ከአሁን በኋላ ከዚህ ዘመን ጀምሮ ህዝቦች አሉ ራሳቸውን በራሳቸው የማስተዳደር ኃላፊነት በራሳቸው ትከሻ ላይ ነው ያለው ማለታቸው ነበር እና ህዝቦች ራሳቸውን በራሳቸው የማስተዳደር መብት ሊጎናጸፉ ይገባል ነው እና ሰልፍ ዲተርሚኔሽን ኢዝ ኖት ኤ ኒድ ፌዝ በቃል ደረጃ ብቻ የሚገለጽ አይደለም፣ ኢምፐሬቲቭ ፕሪንሲፕል ኦፍ አክሽን ነው እና ይሄ በተግባር ሊከናወን የሚገባ መርህ ነው ያሉት እና ይሄ ሰልፍ ዲተርሚኔሽን የሚባለው ነገር ቦታን የሚወስን አይደለም ለማለት ነው። ይህንን ጉዳይ እዚህ ጋር ያመጣሁት ማለት ነው እና የኦሮሞ ህዝብ ማዕከላዊ ኢትዮጵያ ላይ የሰፈረ ማዕከላዊ አገር ላይ የሚገኝ ህዝብ ቢሆንም ይህንን ጥያቄ የማንሳት መቶ ከመቶ መብት አለው ማለት ነው። በምንም መልኩ ከተፈረበት ጂኦግራፊያዊ አቀማመጥ የተነሳ መብቱ ሊሸራረፍ አይገባም። ይጠይቃል።
አብዛኛው ህዝብ ከፈለገ ነፃነትን ከመረጠ ሊሄድ ይችላል ካልፈለገ ግን በዛ ዩኒየን ውስጥ መቆየት ይችላል ማለት ነው እና ዋናው ወሳኙ የህዝቡ ድምፅ ነው እንጂ የቦታ ወይም የዲሞክራሲያዊ አቀማመጥ አይደለም መልካም እስኪ ቦሩ በዚህ ዜማ ረፍትና አርግና ወደ ቀሪው ጥያቄ እንሽጋግራለን የራስን እድል በራስ መወሰን ኋላ ቀርነት እንደሆነም ይናገራሉ በተለይ የኦሮሞ ህዝብ እገነጠላለው ይላል ጠባብ አመለካከቱን ይዞ የትም አይደርስም ሲሉ ነበር ስኮትላንዶች ደግሞ በሰለጠነው በ21ኛው ክፍለ ዘመን የራስን እድል በራስ መወሰን ጥያቄ አንገበው ተነስተዋል እስኪ ከዚህ ዜማ በኋላ እንመለስበታለን መልካም ቆይታ ስለ ዜማው ድምጻውያኖቹን ከልብና መሰግናለን ወጣቱ ጋዜጠኛ ቦሩ ብራቃ ከኛ ጋር ቆይታ ያደረገ ይገኛል ቦሩ እንግዲህ ወደ ቀሪው ጥያቄ እሸጋግራለሁ የራስን እድል በራስ መወሰን እንደ ኋላ ቀርነት የሚያስቡ ቡድኖችም አሉ በ21ኛው ክፍለ ዘመን ደግሞ ስኮትላንዶች ይሄን ጥያቄ አነስተው ያው በድምጽ ብልጫ የራሳቸውን ከእንግላንድ ጋር አብረው የመኖሩ ነገሩን ወስነዋል እውነት ይሄ የራስን እድል በራስ መወሰን እንደው ኋላ ቀርነት ነው እንዴ በተለይ በኢትዮጵያ አንድነት እናምናለን የሚሉ ድርጅቶች ይሄን ነገር ስለሚያነሱ ነው በ21ኛው ክፍለ ዘመን ውስጥ ተስማምቶ መኖር ሲቻል መነጣጠሩ አግባብነት የለውም ይላሉ ስትመለከተውም ደግሞ
ከመነጣጠል በጋራ የመኖር እንደው ይሻላል ይመስላል። ከመነጣጠል በጋራ መኖርን የሚጠላ ህዝብ የለም። እውነት ለመናገር ህዝብ ሲፈጠር አንዱ በሌላው ላይ ተደጋግፎ ነው የሚኖረው። ነገር ግን ይሄ የፖለቲካ መብት ነው። የራስን ዕድል በራስ የመወሰን ጠባብነት ነው፣ ኋላ ቀርነት ነው የሚሉ ኃይሎች አንድም እያወቁ ራሳቸውን ማታለል ፈልገው ነው፣ አሊያም ደግሞ የዚህን ሰልፍ ዲተርሚኔሽን ትክክለኛ ትርጉም አልተረዱትም ማለት ይቻላል። ባጭሩ ለመግለጽ የራስን ዕድል በራስ የመወሰን መብት ቅድም እንዳልኩት ውድሮ ዊልሰን 1918 ዓመተ ምህረት ላይ ነው የተናገሩት። ውድሮ ዊልሰን ማለት የአሜሪካ ፕሬዝዳንት ነበሩ በወቅቱ ማለት ነው። እና እነዚህ የጠባቦች አመለካከት ነው፣ ኋላ ቀር አመለካከት ነው ብለው የሚተቹ ወገኖች ይህን ብቻ አይደለም የሚናገሩት። እኔ በጣም ያስቀኛል። እና የስታሊን ህግ ነው። ስታሊን ማለት የራሻው ፕሬዝዳንት በሁለተኛው ዓለም ጦርነት ከዛ በኋላ የራሻው ፕሬዝዳንት ነው። ከዛም በኋላ ማለት ነው፣ ከዛ በፊትም በጦርነቱ ወቅትም እና የኮሚኒዝም ህግ ነው እና ኮሚኒስቶች የሚያራምዱት ህግ ነው እንጂ የራስን ዕድል በራስ የመወሰን መብት አሁን በተለጠነው ዓለም ሊበራል በሆነው ዓለም ውስጥ ተቀባይነት የለውም እስከ ማለት ሁሉ ይሄዳሉ። በጣም የተሳሳተ አመለካከት መሆኑን ለመግለጽ ቅድም እንዳልኩት ይሄንን መብት በትክክል አስምረውበት የተናገሩት የአሜሪካው ፕሬዝዳንት ኮሚኒስት አልነበሩም፣ ውድሮ ዊልሰን ማለት ነው። ከዛ በኋላ ደግሞ 1941 አካባቢ አትላንቲክ ቻርተር የሚባለው የሁለተኛው ዓለም ጦርነት እየተካሄደ ባለበት ወቅት መሆኑ ነው። ፍራንክሊን ዲ ሩዝቬልት እና የአሜሪካው ፕሬዝዳንት ማለት ነው እና የእንግሊዙ ጠቅላይ ሚኒስትር የወቅቱ ዊንስተን ቸርችል ኤት ፕሪንሲፓል የሚል ነገር በዩናይትድ ኔሽን ጀነራል አሰምብሊ ውስጥ እንትን ብለዋል፣ አቅፈውበታል ማለት ነው። ይህንን ኤት ፕሪንሲፓል የሚባል ህግ ማለት ነው። በዚህ ውስጥ ነው 1514 የተባለው ሪዞሉሽን ወይም ዩናይትድ ኔሽን ጀነራል አሰምብሊ ሪዞሉሽን 1514 የሚባለው የራስን ዕድል በራስ የመወሰንን መብት በሚገባው እውቅና የሚሰጠው አንቀጽ ማለት ነው የተካተተበት እና ከ1960 ጀምሮ የተባበሩት መንግስታት የራስን ዕድል በራስ የመወሰንን መብት በሚገባ እውቅና በመስጠት የዓለም ሀገሮች በወቅቱ አብዛኞቹ የሶስተኛው ዓለም ሀገሮች በኮሎኒያሊስቶች ወይም ደግሞ በቅኝ አገዛዞች ስር ነበሩና ከቅኝ አገዛዝ ስር ነጻ የሚወጡበትን ህግ ተደንግጓል ማለት ነው በተባበሩት መንግስታት ህግ ውስጥ ማለት ነው። እና ይሄ ከ1960 ጀምሮ ነው እና ከዛ በፊት እንዳልኩት የሁለቱ የአሜሪካው ፕሬዝዳንት እና የእንግሊዙ ጠቅላይ ሚኒስትር የዩናይትድ ኔሽን ቻርተር ገና ሊጸድቅ ሀሳቡ የተንሸራሸረ ባለበት ወቅት ማለት ነው ይሄንን ጉዳይ ነው ያነሱት። የራስን ዕድል በራስ የመወሰንን አስፈላጊነት የዚህን መብት አስፈላጊነት ነው በሚገባ ያረጋገጡት ማለት ነው። እና እነዚህ ሰዎች ዌስተርኖች ናቸው፣ ምዕራባውያን ናቸው ማለት ነው። ዛሬም ድረስ ዓለማችን በምዕራባውያን ተጽዕኖ ስር ነው ያለችው። አይደለም ዛሬ ዓለም በቀዝቃዛው ጦርነት ውስጥ በነበረችበት ዘመንም ቢሆን የራስን ዕድል በራስ የመወሰን መብት የኮሚኒስቶች ህግ ብቻ ሳይሆን በሚገባ በይበልጥ የምዕራባውያኑ ህግ መሆኑን ነው የምናውቀው። እና ዛሬም ድረስ ይህ ህግ ተቀባይነት ኖሮት በተባበሩት መንግስታት ድርጅት እውቅና ተሰጥቶት የዚህ የጭቆና ሰለባ የሆኑ ሀገሮች በዚህ ህግ መሰረት የራሳቸውን መብት በራሳቸው የመወሰን ጥያቄ እያነሱና በተግባርም እያረጋገጡ ናቸው ማለት ነው። ኪውቤክ ማለት በ1990ዎቹ ውስጥ እንደዚህ አይነት መብት አንስታለች። ኪውቤክ የምትገኘው ካናዳ ውስጥ ነው። ካናዳ ማለት በጣም የሰለጠነ የምዕራቡ ዓለም ሀገር ነው ማለት ነው። እና ያ ሪፈረንደም ተካሂዶ ህዝቦቹ ከካናዳ ጋር መኖርን መረጡ። ወይ ምርጫው አይደለም ጉዳዩ፣ ተካሂዷል አልተካሄደም ነው ሪፈረንደሙ። ጥያቄው ተቀባይነት አግኝቷል አላገኘም ነው ጥያቄው ጉዳዩ። እና በቅርቡ የምናየው ብቻ ሳይሆን አፍሪካ ውስጥ እነ ኤርትራ እነ ሳውት ሱዳን በዚህ መልኩ ነው ነጻነታቸውን ያገኙት ማለት ነው። እና ምናልባት የዛ ጥያቄ አንሺው ህዝብ ከጨቆነኝ ከሚለው ኃይል ጋር መኖርን ከመረጠ ማለት ነው አለቀ።
ጥያቄው አሁን ይህንን ሪፈረንደም ማንሳት ይቻላል አይቻልም ነው ኋላ ቀር ነው የጠባቦች ነው ምናምን የሚባለው ነገር ተቀባይነት እንደሌለው ለማረጋገጥ ማለታው ነው እና በቅርቡ ደግሞ የምናውቀው የስኮትላንድ ሪፈረንደም እንደዚሁ እና ለምንድን ነው ስኮትላንዶች እንደዚህ ጥያቄ ያነሱት ጠባቦች ናቸው ኋላ ቀሮች ናቸው ተብለው አልተፈቹም በእንግሊዞች ማለት ወይ በተቀረው የእንግሊዝ ዩኒየን ማለት ነው መብታቸው ነው ተብሎ በመንግስቱ በሚደነግገው መሰረት ቀን ተያዘ ሪፈረንደሙ ተካሄደ ውጤቱ ታወቀ አሁን ደግሞ ካታሎኒያ የሚባል ግዛት አለ ስፔን ውስጥ ማለት ነው እነሱም እንደዚህ ጥያቄ እያነሱ ነው እንደውም ኖቬምበር 9 ላይ ለማካሄድ ካሁኑ ዝግጅት ጀምረዋል እና የስፔን መንግስት ይሄ ጥያቄ አግባብነት የለውም የሚል ጭምጭምታ እያሳየን እያሰማ ነው ማለት ነው እና ይሄ ነገር ተብሎ እየተሰራ ያለው አሁን ምንድነው የማዕከላዊው መንግስት ተቃውሞ የዛን ክልል ጥያቄ በይበልጥ የማድሰፍ አብዝቶ የማሳየት ወይ ደግሞ ህዝቡ ወደ ነጻነት እንዲያገለግል ወደ ኢንዲፔንደንስ ፍላጎት እንዲያገለግል ያደርገዋል ተብሎ እየተፈራ ነው እና ምናልባት ካታሎኒያ ትገለጠላለች ተብሎ እየተፈራ ነው ማለት ነው ምክንያቱ ደግሞ ምንድነው የስፔን መንግስት ህዝቡ ይህንን መብቱን እንዳይጠቀምበት ማለት ሪፈረንደሙን አካሄዶ ውጤቱን ለማሳወቅ እንዳይችል የህዝቡ ፍላጎት ምን እንደሆነ እንዳይወሰን እንቅፋት ከሆነ ህዝቡ ወደ ነጻነት ሊያደላ ይችላል ነው አሁን እንደዛ አይነት ፍርሃት አለ ስኮትላንዶች ያነሱት ጥያቄ የእንግሊዙ ፕራይም ሚኒስትር ተቀበሉት ቅድም እንዳልኩት በሰላም ነው የእንግሊዝ መንግስት የዩኒየኑ ማለት ነው በሰላም ነው ጥያቄውን የተቀበለው በሰላም ነው ህገ መንግስቱ የተካሄደው ማለት ነው ይሄ ምን አመጣ የስኮትላንዶች ልብ እንደገና ወደ ዩኒየኑ እንዲሳብ አድርጎት አሁን ይኸው የስኮትላንዶች የፓርቲው ጥያቄ የነጻነት ጥያቄ ውስጥ ሆነና በብዙሃኑ ህዝብ ድምፅ መሰረት ማለት ነው በዩኒየንነት ቆዩ ማለት ነው ይሄ የማዕከላዊው መንግስት አያያዝ ነው የሚያሳየው አያያዙ ጥሩ ከሆነ ያ ጥያቄ የሚያነሳው ህዝብ ወደ ነጻነት ሳይሆን ወደ አብሮነት የመመለስ ፍላጎት ሊያሳይ ይችላል እና ዴቪድ ካሜሩን ወደ አበርዲን የሚባል ስኮትላንድ አካባቢ ሄደው በሚገባ በአካባቢ ውስጥ በመዘዋወር ያሰሙት ንግግር በጣም ልብ የሚነካ ነበር ማለት ነው እና ስኮትላንዶች ምንም እንኳን ነጻነታቸውን የሚፈልጉ ቢሆኑም ከእንግሊዝ መንግስት ጋር መቆየት ምንም እንደማይጎዳቸውና ይበልጥ ጥቅማቸውን እንደሚያስከብርላቸው በመገንዘብ በአብዛኛው በጋራ መኖርን ቀጠሉ ማለት ነው ያንን መረጡ ማለት ነው እና ይሄ ጥያቄ በጣም የተራቀቀ በጣም የተለጠነ ጥያቄ ነው እንጂ ኋላ ቀር ጥያቄ አይደለም በጣም የምዕራባውያኑ ፍላጎት የሚንጸባረቅበት ጥያቄ ነው እንጂ የኮሚኒስቶች ጥያቄ አይደለም በጣም አፍቶ የማሰብ ጥያቄ ነው እንጂ የጠባቦች ጥያቄ አይደለም መልካም ቦሮ እዚህ ላይ እስኪ ለምሳሌ ወደ በህዋትና ሻቢያ በሚታገሉበት ሰዓት የኤርትራ መንግስት የዛሬው ፕሬዝዳንት ኢሳያስ አፈወርቂ ሙሉ በሙሉ ኤርትራን በቁጥጥር ስር ካዋሉ በኋላም ህዝቡን ነጻነት እንዲያወጅ ጠይቀዋል ይህ የሆነበት ምክንያት አንድ መሪ ለህዝቡን ቀፍድዶ ከያዘ በኋላ ነጻነትህን ማወጅ ይሻልሃል ወይስ በኢትዮጵያ ስር መሆን ትፈልጋለህ ብሎ ምንድነው መጠየቅ አግባብነት እንደሌለው ነው የሚገለጸው ማለት ለምሳሌ የኦሮሞ ነጻነት ግንባር ኦነግ ተዋግቶ ኦሮሚያን በቁጥጥር ስር ከዋለ በኋላ ለሪፈረንደም ለህዝብ ያቀርባል ማለት አግባብነት እንደሌለው ነው ብዙዎች የሚናገሩት ምክንያቱም ቀድሞውኑ ወስኖለታል ቀድሞውኑ ደምቶ ተቆጣጥሮታል ያንን አካባቢ ስለዚህ ለይስሙላ የሚደረግ ነው ለታይታ የሚደረግ ነው የኤርትራም የተደረገው ምንድነው ለይስሙላ የተደረገ ነገር ነው እንጂ ለትክክለኛ ሪፈረንደም የተደረገ ነገር አይደለም እስከማለት ድረስ የሚሄዱ ሰዎችም ስላሉ ነው ስለዚህ ይሄ ምን ያህል አግባብነት አለው ሪፈረንደም ከሆነ በትክክል የሚደረግ ከሆነ ሶስተኛ አካል ባሁን በሰለጠነበት አስቀምጦ ለምን ሪፈረንደም ማድረግ አልተቻለም ጥሩ ጥያቄ ነው እንዴ ይሄው ነበር ይሄን ነገር ተናግሬ ነበር ሪፈረንደም በአፍሪካ ኮንቴክስት ወይ ደግሞ በዚህ ባልተለጠነው ሶስተኛው ዓለም ሀገሮች በአምባገነኖች ስር ባሉ ህዝቦች ዘንድ ሪፈረንደም ገቢራዊ ሊሆን የማይችል
የሚሄድበት ትልቁ እንቅፋት ምንድነው? መንግስታቱ በጦር መሳሪያ አፈሙዝ ስለሚያምኑ ነው። በዲሞክራሲ ሳይሆን በጦር መሳሪያ አቅም ስለሚያምኑ ነው ማለት ነው። እና አሁን እንበል ኦሮሚያ አሁን ባለበት ሁኔታ ምንም አይነት የወታደራዊ አቅሙን ሳይገነባ ምንም አይነት የፖለቲካ ቀኝ እጅ ሳይጨብጥ ሪፈረንደም ልጥራ ቢል አሁን ለምሳሌ ኦፒዲዮ ማለት ነው በሆነ ነገር ከዋናው ከማዕከላዊ መንግስት ጋር ተቃርኖ 2/3 የፓርላማዊ ድምፅ ሪፈረንደምን ጠይቋል ብሎ ተነስቶ ለምሳሌ በልክ ብሎ ቢያዝ ይህንን ነገር ቢያውጅ በቀጥታ የቲፒኤልኤፍ ጦር ነው መጥቶ የሚያጥለቀልቀው ማለት ነው ኦሮሚያን እና ይሄ ነገር ተቀባይነት ሊኖረው አይችልም። ይሄ በአፍሪካ ህግ ነው እያወራን ያለ ነው ማለት ነው። እና የኤርትራ ጉዳይ አንስተልኛል። በወቅቱ ሻቢያ በ1991 ኤርትራን ሙሉ በሙሉ ከደርግ ተጽዕኖ ነጻ ካወጣው በኋላ ነው ደርግ ወድቆ ከዛ በኋላ ሸገር ላይ ወያኔ ቤተ መንግስትን ከተቆጣጠረ በኋላም ሪፈረንደሙ ተጠራ ማለት ነው። እና ባይጠራስ ቢቀርስ ያው አካባቢውን ተቆጣጥሮት የለም ወይ ነው ጥያቄው። እና ይሄ ዓለም አቀፍ እውቅናን ለማግኘትና አገርን እንደ አገር ህጋዊ መድረክ የመመዝገብ ስርዓት ነበር የተካሄደው በሪፈረንደሙ ማለት ነው እንጂ ሪፈረንደሙ ባይጠራም ቢጠራም ያው አካባቢያቸውን ተቆጣጥረዋል ሻቢያዎቹ ማለት ነው። ነገር ግን ዓለም አቀፍ ህዝብ ማለት ዓለም ኤርትራ የምትባለው አገር እንድትወለድ እውቅና መስጠት አለበት ተብሎ ስለሚታመንበት ነው ሪፈረንደሙ የተጠራው እና ህጋዊ አካል ህጋዊ እንትን እንዲኖረው ለማድረግ ነው እንጂ በእርግጥ አካባቢውን ተቆጣጥረውታል። ነገር ግን ዓለም አቀፍ ህግ በዓለም አቀፍ ህግ መሰረት አንድ ሀገር አገር ልትባል የምትችለው የተባበሩት መንግስታት እውቅና ሲሰጥ የዓለም ሀገሮች ለዛች ሀገር እውቅና ሲሰጡ ብቻ ነው። ካልሆነ አሁን ሶማሊላንድን ማየት ትችላለህ። ሶማሊላንድ የምትባል አሁን ራስ ገዝ ሀገር በራሳቸው አውጃውን ሀገር ነጻ ናት ይህች ሀገር ብለዋል ሶማሊላንዶች። ነገር ግን ዓለም እንደ አገር አያያትም፣ እንደ አገር አልመዘገባትም፣ እንደ አገር እውቅና አልሰጣትም ማለት ነው። እና ሪፈረንደም አልተካሄደም። ያቺ ሀገር ነጻ እንድትወጣ ዓለም አቀፍ ተጽዕኖ ወይም ደግሞ እንትን አልተደረገም ማለት ነው። እና እንደዛ አይነት ነገር ነው። እና የፖለቲካ አቅም ወይም ደግሞ ወታደራዊ አቅምን መገንባት ብቻ አንድን ሀገር ነጻ አያወጣም። ያንን ማስተማመኛ ከጨበጡ በኋላ ነው በአፍሪካ የፖለቲካ ኮንቴክስት ሪፈረንደምን መጥራት የሚቻለው ማለት ነው። እና በሰለጠኑት ሀገሮች ቢሆን ፓርላማ ውስጥ የሚያልቅ ጉዳይ ነው። ፓርላማ ውስጥ ብቻ የህዝብ ተወካዮች ይመጣሉ፣ ምን ይቻላል ብለው ይነጋገራሉ። አብዛኛው ድምፅ የወሰነውን ነገር ይፈጽማሉ፣ ይወስናሉ። ከዛ በኋላ ያንን ውሳኔ ለህዝብ ያቀርባሉ እና ሪፈረንደሙ ቀጠሮ ይያዛል፣ ህዝብ ይወጣል፣ ይመርጣል፣ ውጤቱም ይገለጻል። እና በአፍሪካ ግን በጠመንጃ ነው ሁሉም ነገር ማለት ነው። በዚህ ነው ይሄ ነው ልዩነቱ። መልካም ቦሮ፣ በ3 ደቂቃ ውስጥ ቀራ የምትለው ጥያቄ አልተነሳም የምትለው ነገር ካለ እድሉ ልስጥህ። በመጨረሻ ስለ ሰይፈ ነበልባል ሬዲዮን ምን ይጨመር ምን ይቀነስ፣ እንደ ጋዜጠኛ የጎደለ ነገር ካለ የምትተቸውም ነገር ካለ ተች የምትምትለውም ካለ እድሉ ልስጥህ። እንግዲህ ይቀራል የምለው ነገር ምንድነው? የራስን ዕድል በራስ የመወሰን ጥያቄ አንድ ህዝብ የማንሳት ሙሉ መብት አለው ብለናል። የዛ ህዝብ መብት መከበር አለበት። ይህንን መብት የሚቃረኑ ወገኖች ነገሮችን በእንትን ማየት አለባቸው። በጣም በሰከነ መልኩ ማየት አለባቸው። እንበል አሁን የኦሮሞ ህዝብ የራስን ዕድል በራሴ ሊወስንና ወይ ኦሮሚያን ወይ ኢትዮጵያን ሊወስን ብሎ ካለ ይሄ ህዝብ ምን መወሰን እንደሚፈልግ ለሱ መተው አለበት። ይሄ ጥያቄ የጠባቦች ጥያቄ ነው። ይሄ ጥያቄ የኋላ ቀሮች ጥያቄ እና በአሁኑ ዘመን በ21ኛው ክፍለ ዘመን ተቀባይነት የሌለው ጥያቄ ነው የሚሉ ወገኖች ይበልጥ የኦሮሞ ህዝብ ወደ ነጻነት ፍላጎት እንዲያደላ እየገፋፉት ነው። እኔ መናገር የምፈልገው ትልቁ ነጥብ ይሄ ነው። እነዚህ ወገኖች ማለት የአንድነት ጽንፈኞች የኦሮሞን ህዝብ ጥያቄ ባንቋሸሹ ቁጥር የኦሮሞ ህዝብን መብት ይበልጥ ባዋረዱ ቁጥር የኦሮሞ ህዝብ ፍላጎት
ወደ ኦሮሚያ ነጻነት ነው የሚያጋድለው። ቀደም ሲል የአንድነት አቀንቃኞች የሆኑ የኦሮሞ ፖለቲከኞች ሳይቀሩ የአንድነትን ፍላጎት እንዲደግፉ የሚያስችል ወደዛ የሚገፋፋ አይነት በጣም አደገኛ የሆነ አመለካከት ነው እና የኦሮሞ ሕዝብ ይፈልግ ኦሮሚያ ሆኖ አንድ ሀገር መስርቶ የመቀጠል አሊያም ደግሞ ኢምፓየሯን አፍርሶ ኢትዮጵያ በአሁኑ ሰዓት ኢምፓየር ናት። ምንም አይነት ስምምነት አልተካሄደም። ይህችን ሀገር አድሶ እንደ ሀገር ለማስቀጠል ምኒልክ ከገነባት ጊዜ ጀምሮ ማለት ነው አንድም ጊዜ ህዝቦች መጥተው ስለዚህች ሀገር የወደፊት እድል ወስነው በጋራ በሰላማዊ መንገድ የመቀጠልን መብት አላገኙም ማለት ነው። ስለዚህ እስካሁን ኢምፓየር ናት እና የኦሮሞ ህዝብ ብዙሀን ህዝብ ነው። ይህንን ኢምፓየር ሲስተም አፍርሶ ከሌሎች ወገኖች ጋር መሆን ማለት ነው እንደ አዲስ ነጻ ሀገር ኢትዮጵያን የማስቀጠል ፍላጎትም ሆነ በነጻነት እንደ ኦሮሚያ የመቆም ፍላጎቱ የሚወሰነው በራሱ በኦሮሞ ህዝብ ብቻ ነው እና በዚህ ተመለስ እያሉ ሌሎች የሚነግሩትን ነገር ወይም የሚመክሩት ነገር ለኦሮሞ ህዝብ የሚዋጥ ጉዳይ አይደለም። ይበልጥ እንደሆን ከኢትዮጵያ ፖለቲካ ራሱን አርቆ የኦሮሚያን የነገ እውንነት ለማረጋገጥ እንዲገፋፋ ነው የሚያደርገው እና ቆም ብለው ቢያስቡበት ይሻላል ማለት ፈልጋለሁ። ይህንን በዚሁ ላድካ። ስለ ስነ ቨርባል ሬዲዮ ጠየቅኝ መሰለኝ። ትክክል። ስነ ቨርባል ሬዲዮ ይቀጥል። ስነ ቨርባል ሬዲዮ አሁን ብዙ የኦንላይን ሬዲዮዎች ከመጀመራቸው በፊት እንደኔ እንደማውቀው ምናልባት ከተሳሳትኩኝ ሌሎች ሊያርሙኝ ይችላሉ። መጀመሪያ የተጀመረ ኦንላይን ሬዲዮ ነው ስነ ቨርባል እስከማውቀው ድረስ ማለት ነው። ከዛ በኋላ ብዙ የኦሮሞ ኦንላይን ሬዲዮዎች ተከፍተው እስካሁን እየሰሩ ያሉት አሉ። መሄድ አቅቷቸው ደግሞ የተቋረጡም አሉ ማለት ነው እና ስነ ቨርባል ከጀመረበት ጊዜ አንስቶ ከሁሉም በፊት ነበር የጀመረው። አሁንም ድረስ ይዘው እየቀጠለ ነው። በጣም በሚገርም ሁኔታ የሬዲዮ አዘጋጅ ጊዜውን በመሰዋት እስካሁን ድረስ ይህንን ሬዲዮ በሬዲዮነት ለማስቀጠልና ህዝባችን የመረጃ እጦት እንዳይጎዳው ከዚህም ከዚያም የመረጃ ምንጮች የሆኑትን ወገኖች በማነጋገርና ዜናዎችን በማጠናከር የህዝባችንን የመረጃ ጥም ለማርካት ሲተጋ መቆየቱን መማቀውና እውነት እኔ ለስነ ቨርባል ሬዲዮ ከፍተኛ አክብሮትና ፍቅር ነው ያለኝ። ሌሎች የኦንላይን ሬዲዮዎችን ስነ ቨርባልን ጎዳና በመከተል ነው እስካሁን የመጡት እና ስነ ቨርባል ወደፊትም በሚገባ ጠንክሮ እንዲሄድ የኦሮሞ ህዝብ ድጋፍ ያስፈልገዋል። ይህ ሬዲዮ ልዩ የሚያደርገው ምንድን ነው? በአማርኛም በኦሮምኛም ሁሉም እንዲያገኝ መረጃውን ማለት ነው የራሱን ሚና ሲጫወት የቆየ ሬዲዮ ነው እና የኦሮሞ ህዝብ ብቻ ሳይሆን ሌሎችም የኦሮሞ ህዝብ ፍላጎት ምን እንደሆነ የእኛ የኦሮሞ ተወላጆች ወይም ደግሞ ፖለቲከኞች የልብ ምት ምን እንደሚመስል እንዲያደምጡ እድል የሰጠ ሬዲዮ ነው ማለት ነው እና ወደፊትም በሚገባ ጠንክሮ እንዲሄድ ደግሞ የህዝባችን ድጋፍ ያሻዋል። ማንኛውም ሚዲያ ያለ ህዝብ ድጋፍ የትም ሊደርስ አይችልም። እድሉ ተጀምሮ መንገድ ላይ መቋረጥ ነው የሚሆነው እና እኔ በዚህ አጋጣሚ በስነ ቨርባል ሬዲዮ ሁሉም የራሱን ድጋፍ እንዲያሳይ እናጸናለሁ። ጥሩ የስራ ጊዜ እንዲሆንላችሁ እመኛለሁ። ወጣቱ ጋዜጠኛ ቦሩ በራቃ ከኛ ጋር ቆይታ ስላደረግ በስነ ቨርባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ስለ ሪፈረንደም አነስተን ተወያይተናል። ወገኖችህ መረጃ እንዲያገኙ ስላደረግ ደጋግሜ አመሰግናለሁ። መልካም ጊዜ እመኝልሃለሁ። ከያ ኦሮሞ እያለ በሚያቀነቅነው ዜማ እንሰናበታለን። ደህና ሁን። አመሰግናለሁ። ቻው።
Jiraachu deemnus walleera yaadne koo simbira too fagaannus biyyaarra toorollee walgarra kaayi lammii koo abdiin kutii sagaafataan ariifatiin qabsoonni. Jifanegalo tapatane galto virande Ora di bumbia bane Tanso gecha papachane Obogo Jifanegalo tapatane galto virande Jiraachu deemnus walleera yaadne koo simbira too fagaannus biyyaarra toorollee walgarra kaayi lammii koo abdiin kutii sagaafataan ariifatiin qabsoonni. Jifanegalo tapatane galto virande Ora di bumbia bane Tanso gecha papachane Namiko Jifanegalo tapatane galto virande Ini semua duga Ingkang berkenesi Kai matesa Kai matesa Rada irosa Kai matesa Kai matesa Ino berkenesa Kai matesa Kai matesa Roda unte የተከበራችሁ አድማጮቻችን ፕሮግራማችንን አጠናቀቅን። እስከ ሳምንት መልካም ሳምንት በጀመርነው በተወዳጁ ድምጻዊ ልጅ ሄለን ጥላሁን ገሰሰ ዜማ እንሰናበታለን። ሰላም ሁኑ። ቸር ወሬ ያሰማን። Maria
Thank you.